አንቲ ውእቱ መሶበ ወርቅ ንጹሕ እንተ እስቴታ ምናየው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የሰደይቱ መርሐ ግብር ተከታታዮች በልዑል እግዚአብሔር ስም እንደምን ሰነበታችሁ? በምህረቱ በቸርነቱ ጠብቆ እስካሁኗ ሰዓት ያደረሰን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። በዛሬው ዕለት የወር አበባ ያየች ሴት ጸሎት መጸለይ፣ መስቀል መሳለም፣ ጸበል መጠጣት እና የመሳሰሉ መንፈሳዊ አገልግሎቶችን ማግኘት ትችላለች ወይስ አትችልም በሚለው ርዕሰ ጉዳይ ላይ የምንማማር ይሆናል። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ይግለጽልን። እንግዲህ ይህ ጉዳይ ብዙ ጊዜ ብዙ ሰዎችን ሲያወዛግብ እንመለከታለን። ጉዳዩ ግን የሚያወዛግብ ሆኖ ሳይሆን ሰዎቹ አንዳንዶች ከማንበብ ብቻ ባገኙት እውቀት ያነበቡትን ስለሚናገሩ፣ አንዳንዶች ደግሞ እንዲሁ ዝም ብለው በዘፈቀደ ሳያነቡም ከመምህራን ሳይጠይቁም የሚናገሩ ስለሆነ እዚህ በቂ የሆነ መልስ ይዘን መጥተናል። እስከ መጨረሻው እንድትከታተሉ በአክብሮት እንጋብዛለን። የመጀመሪያው እንግዲህ የወር አበባ ስያሜውን እንጀምራለን። በመጽሐፍ ቅዱስ 4 ያክል ስያሜዎች አሉት። አንደኛው መርገም ይባላል። በኦሪት ዘሌዋውያን ምዕራፍ 12 ቁጥር 2 ላይ እናገኛለን። መርገም የተባለበት ምክንያቱ ሔዋን እናታችን ዕፀ በለስን በልታ በዚህ ምክንያት መርገም ምልክት ስለሆነ ማለት ነው። በሁለተኛ ደረጃ ግዳጅ እየተባለ ይጠራል። ኦሪት ዘፍጥረት ምዕራፍ 31 ቁጥር 35 ላይ እናገኘዋለን። ግዳጅ መባሉም የግዴታ ስለሆነ እንግዲህ ማንም ሴት ትሁን ለአቅመ ሔዋን ከደረሰች ጊዜ ጀምሮ ይሄ የወር አበባ በየጊዜው የሚከሰት ነው እና የግዴታ የተፈጥሮ ግዴታ ስለሆነ ማለት ነው። በሶስተኛ ደረጃ ልማደ አንስት ወይም ደግሞ የሴቶች ልማድ እየተባለ ይጠራል። ኦሪት ዘፍጥረት ምዕራፍ 18 ከቁጥር 11 ላይ እንመለከተዋለን። ይሄም ልማድ እንግዲህ እንደሚታወቀው ተደጋጋሚ ነው። እየተደጋገመ የሚሄድ አንድ ነገር ልማድ ይባላል። ይሄም እንግዲህ የተፈጥሮ ግዴታ ስለሆነ በየጊዜው እየተደጋገመ የሚከሰት ስለሆነ ልማድ ተብሎ ይጠራል። አራተኛ አደፍ ይባላል። አደፍ ተብሎ ይጠራል። ትንቢተ ሕዝቅኤል ምዕራፍ 36 ቁጥር 17 ላይ በሚገባ ተብራርቶ እንመለከተዋለን ማለት ነው። ይሄም አደፍ የተባለበት ምክንያት እንግዲህ ሴት የወር አበባ ባየች ጊዜ በብሉይ ኪዳን ስርዓት ምን ትሆናለች? ትረክሳለች ማለት ነው። እሷ ብቻ አይደለም የምትረክሰው፣ የለበሰችውም ልብስ ይረክሳል፣ የተቀመጠችበት ወንበር ይረክሳል፣ የተኛችበት ምኝታ ይረክሳል። በጥቅሉ እሷ የምትነካው በሙሉ የረከሰ ነው። ይሄ ብቻ አይደለም፣ እሷ የነካችውንም የነካ የረከሰ ነው። ይህም በኦሪት ዘሌዋውያን ምዕራፍ 15 ቁጥር 15 ላይ ተጽፎ እንመለከተዋለን። እስከ መጨረሻው እንድታነቡት በአክብሮት እጋብዛለሁ። እንግዲህ የብሉይ ኪዳን ስርዓት በዚህ መጽሐፍ እንደተጠቀሰው ይህን ነገር ያሳይ ነበረ እና በዚህ ወቅት ሴቷ ምን አታደርግም? የተቀደሰ ነገር አትነካም። ምክንያቱም የተቀደሰ ነገር ከነካች ታረክሳለች። ይሄ የማን ስርዓት ነው? የብሉይ ኪዳን ስርዓት ነው። አሁን እዚህ ጋር ነው መጽሐፍ ቅዱስን ብቻ ያነበቡ ሰዎች ጉባኤ ቤት ገብተው ምስጢር ያላደላደሉ ከአባቶች ከመምህራን ያልጠየቁ ከሆነ ኦሪት ዘሌዋውያን ምዕራፍ 15ን ጠቅሰው ይኸው ሴት የረከሰች ናት፣ ስለዚህ መንፈሳዊ ነገርም መንካት የለባትም የሚል መልስ ሊሰጡ ይችላሉ። እኔም ገጥሞኛል እንደዚህ አይነት መልስ የሰጡ የማስታውሳቸው አንድ መነኩሴ ነበሩ እና ሴቶችን በሙሉ እናንተ እርግማን አለባችሁ፣ መርገማ የረከሳችሁ፣ ወደ ቤተ ክርስቲያን መግባት አትችሉም፣ መንፈሳዊ ነገር መንካት አይገባችሁም እያሉ በአውደ ምሕረት ሲያስተምሩ ሰምቻለሁ። እና ጉባኤ ቤት ገብተው አልተማሩም፣ ከመምህራንም ጠይቀው አይደለም፣ ዝም ብለው መጽሐፍ ቅዱስን ሲያነቡ ያገኙት ብቻ መነሻ አድርገው የተናገሩት ሀሳብ እንደሆነ በወቅቱ ተወያይተናል። መጨረሻ ላይም እንግዲህ ጥሩ አረዳድ ላይ የደረሱበት አጋጣሚ ነበረ እና እንደዚህ አይነት ሰዎች ዛሬም እህቶቻችን ጸሎት መጸለይ አትችሉም፣ ጸበል መጠጣት አትችሉም፣ መስቀል መባረክ አትችሉም፣ በጥቅሉ መንፈሳዊ ነገር መንካት አትችሉም ብለው
የሚናገሩ አሉ። ይሄ ግን ተገቢና ትክክል አይደለም። ምክንያቱም ያ የብሉይ ኪዳን ዘመን ነው። አሁን ግን ያለነው ሐዲስ ኪዳን ላይ ነው። ሐዲስ ኪዳን ደግሞ መርገም ተወግዶልናል። በዚህ በውዳሴ ማርያማችን እንኳን ሁልጊዜ በምንጸልየው ወሳረም እምኔነ መርገመ፣ ከኛ መርገመ ስጋ መርገመ ነፍስን አጠፋ ይላል። መርገመ ስጋ አንዱ ይሄ ወርሃ አበባንም ያካትታል ማለት ነው። ኢየሱስ ክርስቶስ ከእመቤታችን ያለ ወንድ ዘር በድንግልና ደም ሳይፈሳት ነው የተወለደው። ስለዚህ ይሄ በሴቶች ይከሰት የነበረው ልማደ አንስትም በሴት ላይ በእመቤታችን ላይ አልታየም። ይሄ የሚያሳየው ያለ ደም ተወልዶ ይህንን በደም አማካኝነት የመጣ እርኩሰትን እንዳስወገደልን ነው። ሌላም ማሳያ መጨመር እንችላለን። የማቴዎስ ወንጌል ምዕራፍ 9 ቁጥር 20 ላይ ስንመለከት 12 ዓመት ሙሉ ደም ይፈሳት የነበረች ሴት እናገኛለን። እንግዲህ ይቺ ሴት ከዚህን በሽታ ለመዳን ብዙ ነገር አድርጋለች፣ ግን አልቻለችም። በነገራችን ላይ በብሉይ ኪዳንም ሴት 7 ቀን ደም እየፈሰሳት ቆይቶ ከ7 ቀን በኋላ ቢቀጥል በሽታ ሆኖ ቢቀጥል የረከሰች ናት ነው የሚለው እና ይህችም ሴት የረከሰች ነበረች እንደ ብሉይ ኪዳን ሕግ። በሐዲስ ኪዳን ግን ኢየሱስ ክርስቶስ ሰው ሆኖ በሚያስተምርበት ወራት እንዲህ የሚል ሀሳብ አሰበች። ልብሱን ብነካ የልብሱን ጫፍ ብነካ ከዚህ ደሜ እፈወስ ነበር ብላ አሰበች። አስባም አልቀረች። ሄዳ የማንን ልብስ ነካችው? የኢየሱስ ክርስቶስን ልብስ ነካችው። ወዲያውኑ ደሟ ቆመላት ይላል። ልብ በሉ እንግዲህ በብሉይ ኪዳን ስርዓት ቢሆን ኖሮ ኢየሱስ ክርስቶስ ምን ነበር የሚላት? አትንኪኝ፣ ታረክሽኛለሽ፣ አንቺ እርኩስ ነሽ ነበር የሚላት። ያንን ለማስወገድ የመጣ አምላክ መሆኑን ለማስረዳት ይችን ሴት ከሚፈሳት ደም እንደፈወሳት መጽሐፉ ይናገራል። እንግዲህ የረከሰችን ሴት ማንም አይነካትም፣ እሷም ማንንም አትነካም። ይሄ በአይሁድ ስርዓት። ኢየሱስ ክርስቶስ ደግሞ በትውልዱ ስንመለከተው አይሁዳዊ ነው እና ይሄን ነገር ማድረጉ ከኛ መርገምን ማስወገዱን ማሳያ ነው። በዚህ በቅዱስ ዮሐንስ አፈወርቅም ድርሳን ላይ ስለ እመቤታችን ሲናገር የሔዋን የሚጎዳ ጽኑ ማሰሪያዋ አንቺ የተቆረጠላት እመቤታችን ደስ ይበልሽ ብሎ ያመሰግናታል። እና በሐዲስ ኪዳን ሴቶች የረከሱ ናቸው የወር አበባ ባዩ ጊዜ ጸበል መጠጣት፣ መባረክ፣ ጸሎት መጸለይ፣ መጽሐፍ ቅዱስ መንካት አይችሉም ብሎ መናገርና ማሰብ በሐዲስ ኪዳን ኢየሱስ ክርስቶስ ከኛ መርገምን አላስወገደም ብሎ ማመን፣ ይሄ ደግሞ ክህደት ነው። ስለዚህ እንደዚህ አይነት ሀሳብ ያላችሁ ሰዎች ይህን አይነት ሀሳባችሁን ልታስተካክሉት ይገባል። ታዲያ ሴቶች ካረከሱ ለምንድን ነው ቤተ ክርስቲያን ውስጥ ገብተው ስጋውና ደሙን የማይቀበሉ የሚል ጥያቄ እንደሚነሳ ተስፋ ስለማደርግ በአጭር መልሱን አስቀምጣለሁ። እንግዲህ ወደ ቤተ ክርስቲያን ውስጥ ገብቶ ስጋውና ደሙን መቀበል የተከለከለው የወር አበባ ያየች ሴት ብቻ ሳይሆን ማንኛውም ፈሳሽ ነገር ያለበት ሰው ወደ ቤተ ክርስቲያን መግባትና ስጋውና ደሙን መቀበል አይችልም። ለምሳሌ ህልመ ሌሊት የመታው ወንድ፣ እንዲሁም ደግሞ አረፋ የሚያስደፍቅ በሽታ የታመመ ሰው ካለ፣ በጣም ከባድ የሆነ ጉንፋን ከአፍንጫችን የሚወርድ የሚዝረከረክ ነገር ካለና መሰል ፈሳሽ ነገሮች እንቅፋትን ቢመታን የመሳሰሉ ነገሮች እነዚህ ነገሮች ካሉ ገብቶ ስጋውና ደሙን መቀበል አይቻልም ማለት ነው። ለምን? ቤተ ክርስቲያን የጸሎት ቦታ ናት። ቤተ ክርስቲያን በንጽህና በቅድስና ሆነን ነው መግባት ያለብን። ውስጣዊና ውጫዊ ዝግጅት የሚባል አለ። ውስጣዊ ዝግጅት ከኃጢአት ራስን ንጹህ ማድረግ ነው። ውጫዊ ዝግጅት ደግሞ ከውጫዊ እድፍ፣ ቆሻሻ ከመሳሰሉ ነገሮች ራስን ማስወገድ ነው። ለምን? ለስጋውና ደግሞ ክብር ሲባል ማለት ነው። ታዲያ ሴቶች ገብተው የማይቆርቡበት ምክንያት ከዚህ አንጻር ነው። አንድም በቤተ ክርስቲያን የሚፈተተው የክርስቶስ ስጋ ነው፣ የሚቀርበውም የጌታ ደም ነው እና የጌታ ደምና ስጋ በሚቀርብበት ቦታ የሩቅ ቢሲ ወይም የተራ ሰው ደም መፍሰስ ስለሌለበት ከዚህ አንጻር የተከለከለ መሆኑን በፍትሐ ነገሥታችንም አባቶቻችን አስቀምጠዋል። በቤተ ክርስቲያናችን አስተምሮም የትምህርት ማዕከል ሆኖ ያገለግላል ማለት ነው። ታዲያ እነዚህ ሰዎች ግን ከቤተ ክርስቲያን በአፋ ሆነው መንፈሳዊ አገልግሎት ማግኘት ይችላሉ። ጸበል መጠጣት ይችላሉ። መስቀል መሳለም ይችላሉ። ጸሎት መጸለይ ይችላሉ። መጽሐፍ ቅዱስን ማንበብ ይችላሉ። ምክንያቱም አልረከሱም። ለዚያ ነው በታምረ ማርያሙ ላይ የሚቻለው ስጋውና ደሙን ይቀበል፣ የማይቻለው ግን ታምሯን ሰምቶ ይሄድ ይላል። ታምሯን ሰምቶ ይሄድ ተብሏል። እንግዲህ ታምሯን ለመስማት ደግሞ ከቤተ ክርስቲያን ቅጽር መገኘት ያስፈልጋልና ይሄንንና መሰል ሀሳቦች ይኖራሉ።
ምናልባት ለዛሬ ባጭሩ ይሄንን የሚመስል መልእክት እናስተላልፋለን። በዚህ ዙሪያ ላይ ሀሳብ፣ ጥያቄ ካላችሁ ኮሜንት ሴክሽኑ ላይ ብጽፉልን ለእነዚያ ጥያቄዎች ደግሞ እኛ መልስ ለመስጠት ዝግጁ ነን። በመካከላችን ተገኝቶ ያስተማረን፣ የመከረን፣ የገሰጸን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየ